ልትጠይቅ አይቻልም አትጠይቅ ነው የተባልኩት። ይሄ በጣም ፖይንት አውት አድርጌ ይህንን ጠይቅ ነበረ እና በራሴ እነዚህ ነገሮች ማምጣት ጀመርኩ እንጂ ከእናቴ ጋር የተገናኘ ምንም እናቴ ነው ጥፋቷ ገብቷታል። ምን አይነት ሪሌሽን ማድረግ ከማይመስላት ጋር ማድረጓ እሱ ዋጋ አስከፍሏታል። በጣም ትልቅ ዋጋ ከፍላለች፣ እጅግ በጣም ብዙ ከምናገረው በላይ። እንደ እናት ብዙ ልጅሽን ተነጥቀሽ 16 17 ዓመት ሙሉ አይኑን ሳታይ ከአራስ ጀምሮ ይዞብሽ በፕሌን ላጥ ብሎ ጠፍቶ ምናምን ሲደብቅብሽ አስበሽ ይሆናል። በጣም ከባድ ነው። እነዛን ሁሉ ዋጋ አስከፍሏታል። ያ ያስከፈላት ደግሞ መጽሐፍ ቅዱስንም በደንብ ስለምታነበው የእግዚአብሔርን ቃል ተላልፋ በራሷ መንገድ መሄዷ ነው። ያ ስሜት ሊኖር ይችላል። ስለ ክርስትና ግን ስለ እስልምና ግን ዲፕ ገብታ እስልምና ይሄ ነው አንድም ቀን ተናግራኝም አስተምራኝም አታውቅም። ክርስትናን መጽሐፍ ቅዱስን እያነበብኩ ነው። አዲስ ኪዳን በደንብ አንብበው እዛ ሲት ይሄ ብቻ ነበረ በእኛ መሀል የነበረው ማለት ነው። ራሴ በራሴ ግን ጥያቄዎችን ማንሳት ጀመርኩኝ። ትልቁ ትምህርቴ ነው። በቃ ጎበዝ ተማሪም ስለነበርኩ እንዴት የሚለው ጥያቄ መሰረታዊ ፖይንቴ ነው። ታሪክ የማያውቀው ያልተረጋገጠ ነገር ነቢዩ መሐመድ ነግረውን ክርስትናው ጋር ሲመጣ የሌለ ውሸቶችን ሳገኝ ለምን ተዋሸው? ስለዚህ ኤቭሪቲንግ ውሸት ነው ማለት ነው። እንዴት ታሪክ ሊያውቀው አይችልም? ስለ ክርስትና የነገረኝ ባይብል ላይ ያለው ደመዩ ሰው ነው የሚያመልኩት ተብዬ እዛ ጋር ግን ሰው የሆነን አምላክ ነው የምናመልከው ሲሉ አላህ የሚባል አካል ሆኖ እንዴት ይህን ሊያውቅ አልቻለም? እንዴት ይህን ሊነግረኝ አልቻለም? አትሊስት እውነተኛውን ነገር ነግሮኝ ቢሆን ኖሮ ትክክል ነው ትክክል አይደለም ሌላ ጉዳይ ነው፣ ቼክ ላደርገው እችላለሁ። ግን ሊትራሊ ውሸት ነበረና ለምን መዋሸቱ የዚህን ያልተፈለገ የዚህን ያለ ከጥላቻ የምሰበከው ለዚህ ነው ወደሚለው አይኔን መግለጥ ጀመርኩ ማለት ነው። አይኔን መክፈት ጀመርኩ፣ ጥያቄዎችን ማንሳት ጀመርኩኝ። በእንደዚህ መልኩ ነው ነፍሻ የነበረው ሂደቱ መነሻ። አይ ደስ ይላል ዴባዬ፣ በጣም ደስ ይላል። እውነት ማለት የሆነ እኔ አንድ ሁሌ የምለው ነገር አለ። ሙስሊሞች እናንተን ኦፌንድ ለማድረግ ወይም እናንተን ለማስከፋት ሳይሆን አንድ ሰው ያለበትን ነቅቶ መጠየቅ ሲጀምር እስልምና ውስጥ አይቆይም የሚል እምነት አለኝ እና ያው ወደ ክርስትና የነበረውን ጉዞ በደንብ በሰፊው አብራርተህልናል። ታዲያ እንዴት ነው የጥምቀትንስ እንዴት ነበረ? ወደ ክርስትና ወደ ክርስቲያን ህብረት የተቀላቀልክበት ሞመንትስ እንዴት ነበረ? እዚህ ጋር ብዙ ቆየሁኝ። በጣም ብዙ ማንበብ ብዙ መረዳት የነበሩብኝ ነገሮች አሉ። ጥያቄዎችን መሰንዘር የጀመርኩት ሊትራሊ ያደረግኩት ቁርአንን በአማርኛ ሀዲሳቱንም በሚገባኝ ቋንቋ መፈለግ ጀመርኩኝ። ጥያቄዎችን ቤተሰቤን መጠየቅ ጀመርኩ። በቃ በግልጽ ይወጡ ጥያቄዎችን ላይክ እነሱ ከእናቱ ነች ምናምን ብሎ ሊያስቡ ይችላሉ በሰዓቱ። አሁን ላይ ሲገባኝ ግን ጌታ በሚያውቀው ጌታ ምስክሬ ነው። እሷ ምንም ስለ እስልምና የምታውቀው ታሪክ የለም። ምንም ምንም አታውቀው ምንም። እና እኔ ግን በራሴ ከማውቃቸው ነገሮች እየተነሳው እንዳልኩሽ ይሄ በቋንቋዬ ቁርአንን በአማርኛ ማንበብ ከጀመርኩ በኋላ ሐዲሳቶችንም ማንበብ ከጀመርኩ በኋላ በየመስጊዱ የሚነገረኝ ሐዲስ ስለ ነብዩ መልካምነት የሚነገሩ ነገሮች ቁጥር እንዲነግሩ መጠየቅ ጀመርኩ። አንድም ኡስታዝ ቁጥር ጠቅሶ የሚነግረኝ ነገር የለም። ነብዩ በጣም ሩህሩህ፣ ለምሳሌ ከተሚነገሩኝ አባቴ ራሱ ከልጅነቴ ሲነግረኝ ከነበረው የነብያችን አንድ አይሁድ ጎረቤት ነበራቸውና ሽንት እያወጣ ይደፋባቸዋል። በሱ በር በኩል ነው የሚያልፉት። ሽንት እያወጣ ይደፋባቸዋል ሁል ቀን። ነቢያችን ግን አይናገሩም። በጣም ታጋሽ ናቸው። ዝም ነው የሚሉት። ከዛ 2 ቀን በተከታታይ ሳይደፋባቸው ሲቀር ይሄ ሰውዬ የት ሄደ አሉ። ታሟል ሲባሉ ምግብ ሊበሉ እያሉ ነው የጠየቁት። ምግብ ቀርቦላቸው መብላታቸውን ትተው ምግቡን ይዘው ሰውየው ቤት ሄደው ሰውየውን ጠይቀውት እያጎረሱት አብሮት በሉ። ሰውየው እንዴት ሽንት እየደፋውብህ እኔ ቤት መጣ ብሎ ሻሃዳ ያዘ አሉኝ። እና እችን ሐዲስ ጌታ ከአባቴ አፍ ነው ስጠኝ። ይሄን ሐዲስ የቱ ጋር ነው ተጽፎ የሚገኘው? ወፍ ምንም የሚሰጠኝ ነገር የለም። እሺ ነቢያችን በጣም በቃ እንደዚህ በቃ ስለ ርህራሄያቸው ስለ ፍቅራቸው በርካታ ሐዲሳትን
በጣም እሰማለሁ። እነዛ ሐዲሳት ግን የቱ ጋር ነው ያሉት? የቱ ጋር ነው የተጻፉት? በአንድ ሐዲስ ነቢያችን እንደዚህ ብለው ነበረ ወሬ በጣም መልካም ንግር ስለሳቸው ብቻ እኔ ደግሞ መጥቼ ሐዲሱ ላይ ሳነበው ማን ነው አቡ ጃህል የሚገልልኝ እያለ በሰይፍ ሄደው እኔ ልግደለው እያሉ ሰዎች እንዳስገደለ አንድ ሴት ሰደበችን በሚል ምክንያት እንኳን ሽንት ደፍታበት አይደለም ሰደበችን በሚል ምክንያት ለሁለት አሰንጥቆ እንዳስገደለ የተጻፈው ኤቪደንስ ያለው መሐመድ በህይወት እያለ 19 ጦርነቶችን አካሂደዋል። ከ19 8ቱ ላይ ኤግዛክት ራሱ በአካል ተገኝቶ ሌሎቹን ከኋላ ሆኖ መርቷል። በአካል ተገኝቶ ተዋግቷል። ምኑ ነው ርህራሄው? ምኑ ነው? የቱ ጋር ነው ፍቅሩ? ነቲንግ ምንም ላገኝ አልቻልኩም። ቅድም እንዳልኩሽ በቃ ውሸት ብቻ ነው ሁሌ ለካ ሲነገረኝ ያደግኩት የኖርኩት እድሜን በሙሉ ስዋሽ ነው የኖርኩት። እነዚህን ጥያቄዎች እያብሰለሰልኩ በጣም ረጅም ዓመታት እነዚህን ጥያቄዎች እየጠየቁ ስለዚህ ቅድም እንዳነሳሁሽ ጂኦግራፊካሊ ለምን ተለያዩ? እኔ እውነትን ፍለጋ ነው የወጣሁት። እውነትን ፍለጋ። እውነት ደግሞ አንድ ነች፣ ሁለት አይደለችም። ነቢያችን መጥተው በዚህ ጋር ስለ ኢሳም ሆነ ስለ አለው ነገር የነገሩን አስተምህሮት አለ። እዚህ ጋር ደግሞ መጽሐፍ ቅዱሱ የሚነግረን አስተምህሮት አለ። ማርያም እና መርያም አንድ ናቸው፣ ስማቸውን የተቀያየረው ተብዬ ነው ያደግኩት። ኢሳና ኢየሱስ ስማቸው ተቀይሮ እንጂ አንድ ናቸው ተብዬ ነው ያደግኩት። ሙሳና ሙሴ አንድ ናቸው፣ ነገር ግን ሁለት አይነት ምግባር ሊኖራቸው አይችልም። አንድ እውነት ነው ያለው። ይህ ደግሞ እውነቷ አንድ ነች፣ ሁለት እውነት የለምና እውነቱን ነው የምፈልገው። ስለዚህ ጌታችን በመጽሐፍ ቅዱስ ላይ ሲናገር ልብክ ብላችሁ ካያችሁት እውነትም መንገድም ሕይወትም እኔ ነኝ ነው ያለው አይደለ? ከዛም በላይ ግን እኔ በጣም ያስተዋልኩት ንግግሩን እያንዳንዷ ቦታ ላይ እውነት እላችኋለሁ፣ እውነት እላችኋለሁ እያለ እውነት እላችኋለሁ የሰው ልጅ እንደተጻፈው ይሰቀል ዘንድ ግድ ነው፣ ነገር ግን አሳልፎ ለሚሰጠው ለእርሱ ወዮለት። ኢማጂን ፊውቸር አድርጎ ሲነግርሽም እውነት ብሎ ወደኋላም ሄዶ ሲነግርሽ እውነት ብሎ ወደፊት እዛው ስፔሲፊክ ታይም ላይም ሲነግርሽ እውነት እላችኋለሁ ብሎ ያቺ እውነት መሐመድ ነው እውነተኛ ወይስ ጌታችን መድኃኒታችን ኢየሱስ ክርስቶስ? ጴጥሮስን እውነት እልሃለሁ ብሎ ነው 3 ጊዜ ዶሮ ሳይጮህ ትከዳኛለህ። ያንን እውነት ለመፈለግ ላይ ነቢያችን የሚያወሩት ታሪክ ታዲያ ዌር ኢዝ ኢት በላቸው። አስታውስ። ከየት አምጥቼ ነው ማስታውሰው? ሙሳን እንዲህ ባልነው ጊዜ አስታውስ። ከየት አምጥቼ ላስታውስ? ምን ተነግሮኝ ምን ላስታውስ? የታለ ታሪኩ? አይነግረኝም። ቁርአኑ አይነግረኝም። እስልምናዬ ይህንን ሄደ እጄ ከመጽሐፍ ቅዱስ ሄጄ ላስታውስ ነው? ከምን አምጥቼ ላስታውሰው? ስለዚህ በነቢያት እነዛ ሰዎች እንደዛ ከነበሩ ሙስሊም ከነበሩ ኤቪደንስ ተበረዘ። እሱ ምንም ነንሴንስ ነው የሆነብኝ። የመጣልኝ አንድ ቅዱሱ ከፋራን የሚለው ይሄ አየህ ለነቢያችን የተነገረ ነው። ነቢያችን ፋራን ማለት ሳውዲ አረቢያ ውስጥ ነው። ኮንቴክስቱን ሳይሆን ነንሴንስ ነው። ምክንያቱም ለስለላ የገቡ ሰዎች ታሪክ ሆኖ ሄደው ወይን ይዘው ይመጣሉ። በፋራን እንግዲህ የተነገረበት ታሪኩ ያለበት ቦታ የተነገረበት ሄደው ሰዎቹ ይመጣሉ የተባሉት ከሳውዲ አረቢያ ከሆነ ወይን ይዘው ሲመጡ ኦኬ ወይኑ ጠወለገልና ትኩስ ወይን ነው ይዞ የደረሱት። ነንሴንስ በቃ ምንም የማይገናኝ ጂኦግራፊካሊ ሂስቶሪካሊ ፎልስ የሆነ ነገር ነው ሁሉ ነገሩ እየሆነ ያለው ማለት ነው። ረጅም ዓመታት በደንብ አድርጌ አወቅኩኝ፣ አነበብኩኝ፣ ጥያቄዎችን ጠየቅኩኝ። አንድም የሚመልስልኝ አካል የለም። ይመጣል ዋሽተውኝ የሆነ አረበኛ ጽሑፍ አሳይተውኝ እንተተተተ ብላም ብለው ሊሄዱ ይሞክራሉ። ወይ ደግሞ በጣም ጫን ብዬ ስጠይቅ እስቲል በቴሌግራም የሚልኩልኝ አሉ። በጣም አክራሪ የሆኑት የሚልኩልኝ ግን እዚህ ንጽጽር ጀማ ላይ ያሉትን ከዛ ጥያቄ ውጭ ከዛ መልስ ውጭ ምንም ነገር የለም። ክርስትና ላይ ያለውን ጥያቄ ነው የሚልኩልኝ። የክርስትና ላይ ያለው ጥያቄ በተወረወረው ድንጋይ ራሴን ገንብቶኛል። ቅድም እንዳልኳችሁ አንድ ጥቅስ ሲሰጡኝ ሙሉውን ሳነበው ማንንም ሳልጠይቅ ግልጽ እያለ ነው የምረዳው ማለት ነው፣ ወይ ደግሞ የምገነዘበው። እስልምናው ጋር ደግሞ እነዚህ ነገሮች የሉም። መልስ የሚሰጥህ የለም። የሚሰጥህም የሆነ መጽሐፍ እንደዚህ ላይ ብለዋል። ያ መጽሐፍ መቼ ነው የተጻፈው፣ በማን ነው የተጻፈው የሚለውን ሳየው ከሆነ ጊዜ በኋላ ነቢዩን ወይ ደግሞ አላህን ትክክል ለማድረግ ወይ ደግሞ ራይት ለማድረግ ሰዎች የሄዱበትን ርቀት እንጂ ትክክለኛውን ሀሳብ አልተረዳም። ፎር ኤግዛምፕል እንደውም ከአብዱልፈተና ጋር ተደዋውለን ያነሳነው የሆነ ጥያቄ ነበር። እንደውም ላይፍ ላይ ጠይቆታል መጥቶ
በቃ ግልጽ የሆነ ሰዎች እንደሚያስተካክሉት አብዛኛው ቦታ ላይ ትራንስሌሽን ላይ ሱራ 5 አይ ቲንክ ሱራ 15 ላይ ብርሃን ሰጪ የተባለችው ማነች? ጨረቃ። አንጸባራቂ የተባለችው ደግሞ ፀሐይ ነች። እንግሊዘኛው ላይ ስታነቡት ድራይቪንግ ፍሮም ሰን ነው የሚለው። አላህ አያውቅም ማለት ነው። አላህ እንደዚህ ለማለት ነው ብለው ሼፕ አድርገው የሆነ ነገር እንደማስተካከል አድርገው ይሰጡሻል። እንደዛ ነው እንጂ ምንም አይነት ለምታነሺው ጥያቄ ለምትጠይቂው ጥያቄ መልሶችን የሚሰጥሽ አካል የለም። ቢሰጥሽም በሐሰት የሐሰት ወሬዎችን ኤቪደንስ ስትጠይቂ ኤቪደንስ የለም እንደዚህ ያሉ ከማለት ውጭ። ስለዚህ አጠናክሬ መጽሐፍ ቅዱሴን ማንበብ ላይ በጣም ረጅም ጊዜ ወሰድኩ። ነግሬሻለሁ። በጣም ረጅም ጊዜ ወሰድኩ። ነግሬሻለሁ። እስከ ስንት በኋላ ፋይናሊ ያደረግኩት በጣም እርግጠኛ ሲሆን በክርስቶስ እርግጠኛ ሲሆን ያንን እውነት ስፈልገው የነበረው እውነትም መንገድም ህይወትም እኔ ነኝ ብሎ በግልጽ ጌታ መለሰልኝ። በግልጽ ምክንያቱም ከጫፍ እስከ ጫፍ መጽሐፍ ቅዱስን ሳነበው እነሱ የሰጡኝ የሰውነቱን ወይ ደግሞ በሰውነት የተነገረው ጥቅሶች በርካታ ተሰጥቶኛል። ከ1000 በላይ የዳዕዋችን መሪ ጠርቶ ቁጭ ብሎ በማነሳው ጥያቄ የተነሳ ምክንያት ብቻ አምናት ስቲል ከእስልምና አልወጣሁም። ሊያነጋግሩኝ ሊያወሩኝ ሞክረዋል። በርካታ ጽሁፎች ተሰጥተውኛል። በርካታ ነገሮች ተሰጥተውኛል። እንዳለ ግን የተሰጠኝ የእስልምናው መልስ ላይ የሚመልሱት መልስ ስለሌለ ክርስትናውን እንትን ሊያደርግ ወይ ደግሞ ዩቱ ፋላሲ ደግሞ እኔ የምሸወድበት አይደለም። ዩቱ ፋላሲ ማለት ያንተ ልብስ ቆሽሸዋል ሲባል ያንተም ቆሻሻ ነው አይነት መልስ ማለት ነው። የሁለታችንም ቆሻሻ ነው አይነት መልስ ማለት ነው። እነዛ ጥቅሶች ግን ጌታ በሚያውቀው እኔ ተገንብቼበታለሁ። በጣም ለውጠውኛል። ቅድም እንዳልኩሽ ኢየሱስ ነቢይ ነው ለማለት ማቴዎስ ወንጌል ላይ የሰጡኝ ጥቅስ ሙሉውን ሳነበው ኢየሱስ አምላክ መሆኑን 100% እዛው ላይ ነግሮኛል። 100% ልክ እንደዛው እንዳለ ጥቅሶቹን እንደዛ ተጠቀሜባቸው አልፌ መጥቼ ከ5 ከምናምን ዓመት በኋላ እናቴ ጋር ሄድኩኝ። ሺ ወዝ ፕሮቴስታንት ሶ እኔ ክርስቲያን መሆን እፈልጋለሁ። በቃ ያመነ የተጠመቀ ይድናል። አዛታይም ስለ ክርስትና ያለኝ አረዳድም በዩ እንትንም ያው ዘሴም ናችሁ። ልክ ፕሮቴስታንት ኦርቶዶክስ ምናምን የሚለው ብዙም ዲፈረንስ የለውም። እኔ ግን ኦርቶዶክስ እንዴት እንደሆነ ወደፊት ወደ ኋላ ላይ እነግርሻለሁ። ግን ቀጥታ ሄጄ በቃ ክርስቲያን መሆን እፈልጋለሁ። በቃ ያመነ የተጠመቀ ይድናል ነው የሚለው ቃሉ። አምኜ መጠመቅ እፈልጋለሁ አልኳት። ወሰደችኝ። የሆነ የደህንነት ትምህርቶች ምናምን አሉ መጽሐፎች፣ እነሱን እንዳነብ ምናምን ተደረገና ፕሮቴስታንቶች ጋር ምናምን አስጠመቅብኝ እልሻለሁ። ከዛ በኋላ ያው በማንበቤ ላይ ቀጠልኩኝ። ልዩነቶች እንዳሉ አውቃለሁ። የሆኑ ልዩነቶች ግን ያው ሰዎች ክሬት ያደረጉት ነው ምናምን የሚል ግንዛቤ ነበረኝ። ስለ ቸርች ሂስትሪ በዛ ታይም ላይ ብዙም እንትን አይደለም። ያ ጥምቀት ራሱ እነሱ የሚጠመቁት ጥምቀት እኔን የሚመስለኝ የነበረው ምንድነው ያመነ የተጠመቀ ይድናል የሚለው እሱን ራሱ ጥምቀቱ ለድህነት የሚያገለግል መስሎኝ ነበር በሰዓቱ ማለት ነው። እንደዛ ተረድቼው ራሴን ክርስቲያን አደረግኩኝ። ከዛስ በኋላ ግን ክርስቲያን ሲያደርግ ቱ ቢሆንስ እዛ ብጠመቅም እኔ ኦርቶዶክስን እወዳታለሁ ከድሮም ማለት ነው። እንደነገርኩሽ ክላስ ላይ ሂስትሪ በጣም ደስ ይለኛል። መጽሐፍም ሳነብ አድጌም ባዮግራፊዎችን ነው በብዛት ማነበው። የእነ ተክለ ጸዲቅ ተክለ ሐዋርያን ባዮግራፊዎች የጻፏቸው መጽሐፎች፣ የእነ መርሴ ሀዘን ወልደ ቂርቆስ ኢትዮጵያን ሂስትሪ የ19ኛው ክፍለ ዘመን መባቻ አካባቢ ያሉትን ነገሮች እነ ፍቅሬ ቶሎሳ እነ ባህሩ ዘውዴ በደንብ እንደዚህ በጣም አነብ ነበር። በጣም ስፔሻሊ ባዮግራፊዎች በጣም ያስደስቱኛል። እነ አሰፋ ጫሞ እንደዚህ አሁን በቅርቡ ራሱ እየወጡ የነበሩት ማለት ነው የዛሬ 4 ዓመት 5 ዓመት ግን ዘሆል አንድ ነገር ይነግሩኛል። አመንክም አላመንክም ወደድክም ጠላህም አንድ የማይካድ እውነት አለ። ይህች ቤተክርስቲያን ዛሬ ላለንበት ለእያንዳንዳችን ያለንበት መሰረት ሰርታ ያቆመችን ሙስሊምም ሁን ፕሮቴስታንትም ሁን ኦርቶዶክስም ሁን ዋሬቨር አንተ ኢትዮጵያዊ ከሆንክ እኔ ኢትዮጵያዊ ነኝ ብለህ አንድ ነገር ኢትዮጵያዊነትህን
ሊያስጠራልህ ደረትህን ነፍተህ ልትናገርለት የምትችለው አንድ ነገር ብታመጣ ያ ነገር እሱን የሰጠች ቤተክርስቲያን ነች። እኛ የራሳችን የዘመን መቁጠሪያ ቀመር ያለን ብዬ አንድ ሰው ሲናገር አሴ ሙስሊም ራሱ ቀጥታ ሄዶ ቤተክርስቲያን ነው ቴንኪዩ ማለት ያለበት። ያንን ቀመራ የሰጠችው ቤተክርስቲያን ስለሆነች ፊደላትን ቀምማ አዋቅራ የሰጠችን ቤተክርስቲያን ነች። እንደ ሀገር ቅርስንም ሀገርንም ማንነታችንም ጭምር ስብዕናችንም ጭምር ተገንብቶ የተሰጠን ምንም ሆነ እምነትህ ይህች ቤተክርስቲያን ነች። ምናልባትማ ሰብዕናዬ በአረቦቹ ሆኖ ቢሆን ኖሮ ከባድ ነው። ዛስ ወይ ለዛ ነው ኢትዮጵያዊ ሙስሊሞች ቁርአንን ወይ ደግሞ ሐዲስን ወይ ደግሞ መሐመድን የማይመስሉት። ለምን? ስብዕናቸው ማንነታቸውን የተገነባው በዚች ታላቅ ቤተክርስቲያን ስለሆነ ማለት ነው። ኦርቶዶክስ ደስ ትለኛለች። ከታሪክ ብዙ 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 ማለት ተገልጣ ብትነበብ ራሱ ተነባ ማታልቅ መጽሐፍ ነች። አልተነበበችም ገና። ብዙ ቅርሶቿ፣ ብዙ ታሪኮቿ፣ ብዙ ነገሮቿ ተከፍተው ያልታዩ ገና በጣም በርካታ ነገሮች ያላት ነች እና ከዛ አንጻር ወዳትም ነበረ እና እንደኔ ሳቤ እንደ ሴክት ምናምን ነገር ያው እንትን በማለት ነው በሚለው። እኔ ግን እናቴን በግልጽ ነው እኔ ኦርቶዶክስ ነው የምፈልገው አልኮንዲሽና ንስሐ አባት ምናምን ማውቀው ታሪክ የለም። ቀጥ ብዬ ጊዮርጊስ ቤተክርስቲያን ሄድኩና እንዳስቁሽ እናንተ ጸበል ገባውና ተጸበልኩና ማለት ነው ማተብ ከዛ ገዛውና አንገቴ ላይ አስሬ ለአስራ ምናምን ዓመት ራሴን ኦርቶዶክስ አድርጌ ሾሜ ኖርኩኝ እልሻለሁና ዋልጠጣ ቋጥብቂ እግዚአብሔር ይመስገን። ከዛ እንደዛ አድርጌ ራሴን ኦርቶዶክስ አደረኩኝና አይ በቃ እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ነው መሆን የምፈልገው እና ማሚ እኔ አልፈልግም ምናምን ብዬ ምንም አልሞቃት አልበረዳት። ምን ችግር አለብኝ አንተ ኢየሱስን ነው የምታመልኩ ምንም አንተ ደስ እንዳለ ነው ያለችኝ። እና ራሴን ኦርቶዶክስ አድርጌ ስንት ዓመት ቆየሁኝ? ከ10 ምናምን ዓመት በላይ ጌታ በሚያውቀው ማለት ነው። ረጅም ጊዜ ኦልሞስት ያንን ከተጠመቅኩ በኋላ እኔ በፕሮቴስታንቶች ብዙ ደስተኛ ነበርኩ። አልፈልገውም ጀስት ግን በቃ እሱን ትቼ ይሄንን አደረግኩኝ። ዓመትም በዛ እንትን አላልኩም። አልሄድም ቸርቻቸውም ብዙም አልሄድም። እኔ የዛ ጊዜ ወሰደችኝ እንጂ እንትን አይደለም። ከዛ ይልቅ ግን ጌታ ምስክሬ ማርያም ቤተክርስቲያን መሄድ ምናምን ይቀናኛል። እኔ ህልም አይቼም አስተውዬም ማቅ ልጅ አይደለሁም። አንድ ጊዜ በጣም የሆነ ህልም አየሁና ስናገር ለሆኑ ጎረቤታችን እናት ናቸውና ተከራይቼ የምኖርብን ነውና በቃ ኮነክረኝና እንደዚህ አዩ ሲል አንተ ገብርኤል ይወድሃል፣ ገብርኤልን ዘክረው በጣም ይወድሃል። በጣም ከባድ ልብን ያየዋል። ምንም አቆ ታሪክ የለም። አይ በቃ ብዬ ገብርኤልን እዘክራለሁ። ሊቀ መላእክት ቅዱስ ገብርኤልን እመቤታችንን በጣም ወዳታለሁ። ሲከፋኝ ምን ሲለኝም ማንኛውም ሰው ወደ አምላኩ አይደለም ሄደው እንደዛ አድርጋለሁ። እዚች ጋር በጣም ለየት ያለ ነገር በነገራችሁ በፊት ሲከፋኝ እስላም እያለሁ ምን እንደማረግ ግራ ይገባኝ ነበር እና ቁርአን ነበረ የምሰማው በአረብኛ ስጨነቅ ሲከፋኝ ሳዝን አይደለ በቃ ሰውነንና የሚሰማን ስሜት አለ። ቁርአን ነበረ። አሁን ግን ላይክ ቁርአኑን ደግሞ በአማርኛ ምን እንደሚል ከገባኝ በኋላ ምንም ሊያጽናናኝ የሚችል ነገር የለም። ምንም ሊያበረታኝ የሚችል ነገር የለም። ቁርአኑን ስሰማው ወደ ስለ መሐመድ ሚስቶች እንደዚህ ያደረጉ፣ ጉንዳን እንደዚህ ያለች፣ ሚስትን ግረፋት፣ ሴቶች እርሻ ናቸው፣ እነዚህ ነገሮች ለኔ ምንም ካለሁበት ስሜት አንጻር ወይ ደግሞ ካለሁበት ጭንቀት አንጻር ከጭንቀቴ ሊያወጣኝ የሚችል ምንም አይነት ነገር የለም። ኦኬ ኤግዚስት የሚያደርግ ስላልሆነ አላህ ራሱ በነገራችን ላይ ይህን ጥያቄ ራሱ በጣም ጠይቄያለሁ። አላህ ማን ነው ቢለው በደንብ እሱን ቅድም ሳልነግርሽ ረስቼው ነው። እና አላህን በቃ እኔ ላናግረው እፈልጋለሁ። አላህ እኔ ጋር አለ ወይ? አላህ እንዴት ነው አንተ ጋር የሚኖረው ተብዬ ነው የተባረርኩት። አንተ ጋር ሊኖር አይችልም።
እኛ ጋር ግን ኢየሱስ ክርስቶስ የጌቶች ጌታ አምላክ እኔ ጋር አለ፣ አምላኬ ከኔ ጋር ነው። ይሄ በጣም ለኔ ትልቅ ስሜት ነው፣ ትልቅ መጽናናትን ነው የሚሰጠኝ። እኔ የጉንዳኖቹ ጩኸት፣ የመሐመድ ሚስቶች እንትን፣ የሴቶች ማረስ፣ ሚስትህን መደብደብ፣ በጣም በርካታ የላሚቷ ወሬ፣ የጂኒው የአጋንንቱ ንግግር እኔ ካለውበት ጭንቀት ሊያባበስብኝ እንጂ ምንም መጽናናትን ፈውስ የሚሰጠኝ ነገር የለም እና ሲጨንቀኝ መጽሐፍ ቅዱስ አነባለሁ። የሆኑ በቃ የሚመስጡኝ ታሪኮች አሉ፣ የጌታ ንግግሮች። ያቺ ውሃ እየቀዳች ያቺ በሰዎች ዘንድ የተጠላች የነበረችው ባሎቿ የሞቱባት ሴት ታሪክ እነሱን ሳነብ አስባችሁታል? እኔ ያጠገቤ የቆመው ጌታ ሆኖ ቢሆን ኖሮ ምናምን ብዬ አስባለሁ። ያ የምጸጉን ታሪክ ሳንት ስለው 30 ምናምን ዓመት ሙሉ እዛ ጸበል ቦታ ላይ ለመዳን ፈልጉ ተኝቶ ትዕግስቱን አስባለሁ። ጌታ አልተወለደም። አስባችሁታል? የዛ ሰዓት ላይ እሱ እዛ ቦታ ሄዶ ሲተኛ ጌታ አልተወለደም፣ በስጋ አልተገለጠም። ጌታ ግን መጥቶ ልትድን ትፈልጋለህ? ዋው! በጣም በቃ የሆነ እምነትን የሚሰጥ ተስፋን የሚሰጥ ልትድን ትፈልጋለህ አለ። ያ ለእኔ የሚያገለግል ነው። ልትድን ከፈለክ ትፈልጋለህ አለው። ወደ ጸበሉ የሚያስገባኝ የለም። እንዲህ አለማወቅ መሸዋወድ እኮ እዚህ ጋር ነው። እንዴ ወደ ጸበሉ ምናምን ብለት ሰበብ ማምጣት እኮ አልነበረም። አሁን ቀጥታ መልሱ መሆን የነበረበት አጠገባችን የቆመው ያ ጌታ አምላክ መሆኑን ብናቅ ቢያቅ ወይ ቢረዳ ማለት ነው። መጻጉ አይደል ቢረዳ አሁን ነበር ቀጥታ እንጂ ወደ ምክንያት 30 ዓመት ሙሉ እዛ የተኛበትን እዛ ውስጥ ይዞት የሚገባው ሰው ማጣቱን ችግሩን ነው የተናገረው። ጌታ ግን ምንድን ነው ያለው? ተነስና አልጋህን ተሸክመ ሂድ። ከዛስ በኋላ በጣም መደነቀው አይሁድ ደግሞ ይሄ 30 ዓመት አልጋ ላይ ተኝቶ የሚያድነው አጥቶ ማለት ነው ወደ ውሃው የሚያስገባው ሰው አጥቶ መተኛቱ ሳያስገርማቸው ሳያስደንቃቸው በሰንበት አልጋውን መሸከሙ ደግሞ ሲያበሳጫቸው ሳይ አሜዚንግ ነው የሆንኩት። እንዴት ይሄ ያላስደነቀ ነው? አይ ቲንክ ሙስሊሞችም ጋር እየሆነ ያለ ይሄ ነው። በቃ እስላምም እያለ የነበረኝ ስሜት ወይ ደግሞ እዛ የተሰጠኝ ነገሮችና ጌታ ጋር የለየት ያለ ነገር ያገኘኋቸው እነዚህ ናቸው። እዛች ጋር እንግዲህ አስቡት፣ ይዛ ሰውዬ እንዴት ሊሆን ቻለ ነው የሚያስገርመው። አልጋውን በሰንበት ተሸክሞ መሄድ ነው የሚያስደንቀው። የቱ ነው የሚያስደንቀው? እስኪ ያስቡት በጌታ እንደዛ ነው ሰዎችም ሙስሊሞችም እየጠየቁ ያሉት። አምላክ እሱ በፈቀደ አበው ሲያስተምሩ ምን ይላሉ መሰላችሁ? እግዚአብሔር ምድርና ሰማይን ከፈጠረበት ጥበቡ ይልቅ የሰው ልጅን ያዳነበት ጥበቡ እጅግ ረቂቅና ሚስጥር ነው፣ ድንቅ ነው ይላሉ። በጣም አስደናቂ ነው። እና ጌታ ለእኔ ሲል እንደዚህ ሆኗል ሲባል እንዴት እንደዚህ ይሆናል ነው መጥቶ ማዳኑን አክሴፕት ማድረግ ያለብን። ዋናው ቤኔፊሻል ነገሩ የቱ ጋር ነው ያለው? እና እንደዚህ ነው እስልምናም ጋር ሚስ የሚደረገው። ሰው መጽሐፍ ቅዱስ ውስጥ ስትመጣ እነዚህን የመሰሉ ህይወትን የሚሰጡ ልብን የሚያጸኑ ከጭንቀት የሚፈውሱ ሰላምን የሚሰጡ ቃሎችን እናነባሉ። ቤተክርስቲያን ደግሞ ስገባ ጸጥ ባለው ሰዓት ላይ ጌታ ምስክሬን እኔ አይምሮ ይታደሳል ብትሉኝ ቤተክርስቲያን ውስጥ ግቢው ሁሉ ነገሩ ሰላምን ይሰጠኛልና ኦርቶዶክስን እንደዚህ ከሁሉ ነገር ላይ ወዳታለሁኝ፣ ወደድኳት። ከዛ እውቀት እየጨመረ መጣ። የዛሬ 4 ዓመት ምናምን አካባቢ ደግሞ መጣን እነ ዮሐዴን እና አኬን እነ ማማዬን እና ያሬዶን አላዲ በርካቶች ምናምን ነገር ተዋወቅን። ቲክታክ ላይ መጣው ማለት ነው። እኔ በእንደዚህ አይነት ማንነት ያለኝ ሰው ሆኜ በቃ ራሴን ኦርቶዶክስ አድርጌ ለዘመናት እየኖርኩ ያለሁ ልጅ ነኝ። በኑሮዬ ገፋውኝ። ከዛ ቲክታክ ከፈትኩኝ። ቲክታክ ስክሮል ሳደርግ ኢብራሂም ቤት ነው አይ ቲንክ የገባሁት ሙስሊሙ እና ቢኒና አሹ ምናምን እንትን ሲሉ ሊመልሱ ሲገቡ ምናምን መስማት ማዳመጥ ጀመርኩኝ። ከዛ ኪያ ቤት ደግሞ ተከትያቸው ያው ፎሎ ተደራረጉ። ኪያ ቤት አገኘኋቸው፣ ገባሁኝ። እኔም እስላም እንደነበርኩ ምናምን ነገርኳቸው። የዛሬ 4 ዓመት ያ ስለ ቤተ ክርስቲያን ያለኝን እውቀት አሳደግኩኝ ማለት ነው። መጽሐፍ ቅዱሳዊ ያለኝ እውቀት አለ ባለኝም ላይ በደንብ ብዙ እውቀትን ብዙ ትምህርቶችን ተማርኩኝ ከነዚህ ወንድሞች ጋር። ስማር ያቺ ጥምቀት የማትደገመዋን ጥምቀት ተዋወቅኳት። 5ቱን የቤተ ክርስቲያን አዕማዶች ምንድናቸው የሚለውን አወቅኩ፣ አነበብኩ፣ ተማርኩ።
ስድስቱን የቤተ ክርስቲያን ምስጢር ስድስቱን አጂን ሰባቱን የቤተ ክርስቲያን ምስጢራትንም እነሱንም እንደዚህ ሁሉንም ነገር አወቅኩ። ያቺ መጠመቅ የሚባለው ፕሮቴስታንቶች ምን ብለው ያምናሉ፣ ኦርቶዶክሶች ምን ብለው ያምናሉ። መጠመቅ የሚባለውን ሊትራሊ እነሱ ለድህነት አይደለም ብለው የሚሉትን እነዚህን በደንብ ተረዳው። የዛ ሰዓት ከኢትዮጵያ ውጭ ነበርኩ። አክቹዋሊ አውቄ ያው ለዮሐዴ አላዲ ናቸው እና አንትሽም ነበር አይ ቲንክ እንደመጣው ደወልኩላቸው ምናምን ነበሩ። በጣም ደስ የሚለው ነገር ዛን ታይም ላይ ማለት ነው በቃ በደንብ አድርጌ ክርስትናን ጠንቅቄ የማውቅ ሰው ነኝ፣ እስልምናንም ጠንቅቄ የማውቅ ሰው ነኝ፣ ሁለቱንም ማለት ነው። ግን ንጽጽር ይሰራል፣ ክርስትናን አውቋል፣ በቃ አወቀ ተብዬ አይደለም የተጠመቅኩት። መጣው ንስሐ አባቴን አገኘው። ቀሲስ ስላቸው ቀሲስ ቴዎድሮስ በደንብ አድርገው ነው ያስተማሩኝ። ጸሎተ ሃይማኖትን በቃሌ መያዝ እንዳለብኝ ተነግሮኝ 5ቱን አዕማደ ምስጢራት ተምሬ ኦኬ እንደ አዲስ ንጽጽር እንደ መስራቴ ስለሰራ ብቻ ና ግባ ተጠመቅ አለ የተባልኩት። እንደ ማንኛውም ሰው በስነ ስርዓት ደስ ብሎኝ ብዙ ነገሮችን ድጋሚ እንደ አዲስ አውቄ ተምሬበት ብዙ እውቀቶችን ከገበየሁ በኋላ የዛሬ ዓመት ተጠመቅኩኝ። ዋው! የዛ ቀን የተሰማኝ ስሜት ወይ የዛ ቀን የነበረኝ ፊሊንግ ጌታን እንጃ በህይወት ያስተውየው አላውቅም። እንደዚህ አይነት ነገር ተሰምቶኝ አያውቅም። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ተጠምቄ ስጋው ደግሞ ተቀብዬ ምናምን በጣም ደስተኛ ነበርኩ። እጅግ በጣም ምክንያቱም እኛ ከሙስሊም የምንመጣ ሰዎች ምን አይነት ሜንታሊቲ ነበረ መሰላችሁ መሰላችሁ? ይህ ድህነት የሚባለው ነገር አሁን ሻሃዳ ያዝ ይባላል አይደለ? ሞት ሳይቀድመ ከዚች አንዲት ማይክሮ ሰከንድ በፊት ከመሞቱ በፊት ሻሃዳ ያዝ። ምን ይሁን እውቀትን ማንም እንትን አይልም። ዝም ብለህ ላይ ለማመድረሱ ለላበል ፈጠን ወደ ገደለው ነው የምትባለው። ለምን ከሞትክ የገሃነም ነህ እንደዛ ሳትል ከሞትክ የሚል ሐሳብ ያለ ያንን ሐሳብ ይዘን ስንመጣ እዚህ ጋር ድህነት የሚለውን ነገር የምንረዳው እንዴት ነው? ዛስ ዋይ እኔ ደውዬ ምንድነው ነገር በቃ ክርስቲያን መሆን እፈልጋለሁ ያልኩት ለመዳን ካለኝ ጉጉት ነው። ወስዳ ስታስጠምቀኝ በቃ ፍድኛለሁ አለቀ። እስልምና ላይ እንደዛ ነው። ያንን አመለካከትን ይዘን ስለምንመጣ ይሄ የመጠመቅ የመዳን ነገሩ ኢምፖርታንት ነገር ነው ለኛ፣ በጣም ትልቅ ቦታ የምንሰጠው ነገር ነው። ግን ክርስትናው ላይ ግን አንተ አምነህ ትናንትና ማይቲክ ፎርም ሲያስተምር ነበረ እንትን ማለት ነው። ብትሞት ለምሳሌ በመስቀል ላይ ሆኖ ያ ሰውዬ እኮ ራሱ ንስሐ አይደል እንደገባው እዛው ጌታ ጋር እኛስ በጥፋታችን ነው ብሎ ጥፋቱን የተናዘዘው እሱ ግን ምን አጠፋ? አንተ ዛሬ በመንግስተ ሰማያት ከኔ ጋር ነህ ነው ያለው አይደለ? ልክ እንደዛ ክርስትና ላይ ግን ዋና ማመናችን እምነት፣ አንድ ሰው ማመን አለበት። ለማመን ደግሞ ማወቅ መረዳት አለበት። ሳታቅ ሳትረዳ ልድንበት ምንም የምትችለው ነገር የለም። ከዛ በፊት ቢሆንስ እንደዚህ ቢሆን እሱን በቤተ ክርስቲያን በግልጽ ይመለሳል። እያንዳንዱ ነገራችን ንዑስ ክርስቲያን ተብለን ያ ነገር ያ ሞታችን ያ እንትናችን እንደ ጥምቀት ይቆጠርልናል። ይሄ በጣም ኢንተረስቲንግ የሆነ ደስ የሚል አስተምህሮ ነው። ሰው ግን ምን ማለት አለበት? ማወቅና መረዳት አለበት፣ ማመን አለበት። ሁሉን ነገር አውቆ በደንብ ገብቶት ነው ማመን ያለበት። እኔ መሐመድን ይህን ሁሉ ዘመን በግልጽ ነግረውኝ አምኜበት ቢሆን ኖሮ አልወጣም። ሜቢ ቲክታክ ላይ እንደምታዩት እንደ ረምዚ ማለት ነው። ረምዚ አሁን እያንዳንዱን የነብዩ ነገር አምኖ ስለሆነ እሱ በቃ ትክክለኛ ሙስሊም ነው። እኔ ግን ይቅርታ አድርጉልኝና እንደ ረምዚ መሆን አልችልም። ምክንያቱም እኔ ነብዩ መሐመድ ለአንተ ከእሳቸው እና ተማሪ እሳቸው ፋለብል ናቸው፣ ማይሳሳቱ በጣም ንጹህ ናቸው፣ እሳቸው አርአያ ናቸው ብለኸኝ ሕፃን ልጅ ላገባ አልችልም። እሳቸውን አርአያ ተከትዬ ፋለብል ናቸው፣ እሳቸው በጣም ንጹህ ናቸው ብለኸኝ በገማ ውሃ ልታጠብ አልችልም። እሳቸውን አርአያ ተከትዬ እሳቸው በጣም የማይሳሳቱ ትክክለኛ ናቸው፣ አርአያህ ናቸው እና እሳቸው እንዳደረጉት እሳቸውን ተከትለ ሂድ ብለኸኝ ከንጽህና ጀምሮ ኤቭሪቲንግ እኔ እጄን ሳልታጠብ ከሽንት ቤት ወጥቼ ምግብ ልበላ በተአምር አልችልም። በተአምር ያንን ያደረጉት ተሳስተዋል ደግሞ ካልከኝ ወላሂ እስልምና እስካሁን ስህተት ነው ማለት ነው። በቃ
ምክንያቱም እሳቸው ተሳሳቱ ማለት እስልምና ወደቀ። ምክንያቱም እስልምና የቆመው በእሳቸው ላይ ስለሆነ እኔ እንደዛ ነው ማየው። ምክንያቱም በደንብ ዲፕሊ ካያችሁት እሳቸው የማይሳሳቱ ነብዩ መሐመድ እያንዳንዷን ድርጊት ከራሳቸው ሳይሆን ድርጊታቸውም ንግግራቸውም ከአላህ ቢሆን እንጂ ነው። ከራሱ አይናገርም፣ ከአላህ ነው። አላህ ነው እንደዛ ያለኝ። እኔ በግልጽ በጣም ትልልቅ ስህተቶችን አይቻለሁ። እኔ ታናሽ እህቴ ከዛ በኋላ አባቴ በነገራችን ላይ አሁንም ክርስቲያን ያገባው ከዛ አስልሞ ማለት ነው እና አይ ቲንክ 3 ልጆች ወልዷል፣ 2 ወንድ ሴት እና ይሄ ታስቡበት የሚደረግ ነገር ነው። የመጨረሻችን እህቴ ስትገረዝ እኔ ቤት ውስጥ ነፍስ አቅ ነበር፣ በደንብ አውቃለሁ። ኢማጂን ይህንን እያየው ማለት ነው ትክክል ነው መሐመድ ልል አልችልም። ሐዲሱን ከፍቼ እያነበብኩት ከላይ ቁረጩ ተብሎ ከላይ ተብሎ ያቺ እህቴ ምን ሊገጥማት እንደሚችል ወደፊት ስለማስብ የገዛ ስጋ እህቴ ነች፣ አባቴ ልጅ ነች። ይህንን የሚያክል ትልቅ በደል እያየው ነቢዩም ማይሳሳቱና ፋለብል የሆኑ ትክክለኛ ናቸው ብለህ ብትነግረኝ ለእኔ አርአያ ሊሆኑ አይችሉም። እስልምና ስህተት ያደርገዋል ይሄ ብቻ። ምክንያቱም እሳቸው ማይሳሳቱ ናቸው የሚለው አስተምሮ ነብዩ በተአምር ማይሳሳቱ ናቸው የሚለው በተአምር ሊሆን አይችልም። እቺ ልጅ ለመሞቷ ምክንያት ናቸው። እቺ ልጅ ነገ አግብታ ምን እንደሚገጥማት ስቃይዋን ሳስበው እታመማለሁ። እኔ አንዳንዴ አለማወቅ ደስ ይላል። ጌታን ማለት አያሳስባችሁም፣ አያስጨንቃችሁ። ነገሮችን አለማወቅ አለመረዳት በጣም መታደል ነው አንዳንዴ ጌታን። ምክንያቱም አትጨነኝ አሁን ባላቅ ኖሮ ምንም አያስጨንቀኝም፣ እንደማንኛውም ሙስሊም ሆን ነበረ። ነገር ግን አስቡት እህቴ ነች እያልኳቸው ያለሁት። እሷ ደግሞ እንዴት ሰጥለጥ ብላ እንደምትገዛ ብታዩት። ኒቃቢስት ነች። እኛ ቤት ሼኮች ናቸው፣ በጣም ጠንካራ ሙስሊሞች ናቸው። በነገራችን ላይ በጣም አያቶቻችን ሳይቀር ስፔሻሊ በሴት አያቴ በኩል በጣም ጠንካራዎች ናቸውና እስቲል አሁን ያሉት ራሱ አክራሪዎች ናቸው። እሷም ሳትቀር ማለት ኒቃቧን ተሸፋፍና እንደዛ ተገዝተ እንትን ብላ የዚህን ያህል ደረጃ ግን እነዚህን ሐዲሳት አሁን ከፍታ አይታችሁ አታውቅም። እነሷን የማንቃት እነሱን እንትን ማለት ግዴታ አለብኝ ብዬ አምናለሁና እግዚአብሔር ይርዳን። ከዚህ አንጻር እውነት አስረዘምኩት እንዴ? ወካሳው ስሜታዊ ሆኜ አይ ጥሩ ነው ማለት የሆነ መምጣት ብቻ አይደለም፣ መምጣት ብቻ አለመሆኑን የምናየው ደግሞ እዚህ ላይ ያደረክ ባለው ትልቅ ስራ ነውና እዚህ ላይ ሌት ተቀን ሳይሉ እንቅልፋቸውን ትተው ከሚለፉ ከሚደክሙ እህት ወንድሞች መካከል ስለሆንክ አይ ቲንክ በደንብ አንደርስታንድም ስለምታደርገው በደንብ ስለምትረዳው ሁለቱንም ያው አላረዘምከውም፣ በአሪፍ ሁኔታ ገልጸዋል የነበረህን ታሪክ አመጣጥህን እንዴት እንደነበረ። አሁን ብዙ እህቶች ወንድሞች ራሱ የሚኖርባቸው ግራ መጋባት አንተ ከነበረው ጉዞ ላይ ብዙ መማር ይችላሉ ብዬ አስባለሁ። ወደ 3ኛው ጥያቄና እንሂድና አብዛኞቻችን የምናውቅህ ወደ ክርስትና ከመጣ በኋላ ነው እና ከክርስትና በኋላ ያለህ ጉዞ ያለህ ማንነት ያው በከፊሉም ቢሆን የቅድሙ ላይ ገልጸዋል። አሁን ግን በደንብ እንድታብራሪልኝ የምፈልገው ወደ ክርስትና ከመጣ በኋላ ያለህ ማንነት ለውጥ ብቻም ሳይሆን ወደ ንጽጽሩ ራሱ እንዴት እንደገባ ወደዚህ እንዴት እንደመጣ ከዛ በኋላ ይሄ ለሃይማኖቱ ቀናኢ የሆነ ዴቭ እንዴት እንደተወለደ እሱን ብታብራራልኝ ደስ ይለኛል። አይ ቲንክ ሁላችንም ደስ ይለናል ብዬ አስባለሁ። እሺ እውነትሽ አየ። እሺ ያ እንትን ቀደም አስቀድሜ ያወቅኩት ነበር ብያቸዋለሁ። ነብይ ነው ሲሉኝ ማቴዎስ ወንጌል ላይ ቃሉን ሰምቶ አምኖ በደስታ ተቀብሎ ይላል ጌታ ሲያስተምር። ከዛ በኋላ መከራ በመጣ ጊዜ የሚክዳል ወዲያውኑ የሚያረግፈው እሱን በምሳሌ አስረዳንና ቃሉን ደግሞ ከሰሙ ካመኑ በኋላ ደግሞ በስነ ስርዓት መተግበር የሚባል ነገር አለ። ስለኔ እናቱን አባቱን ሚስቱን ሁሉ እንትን ይሰው ሁሉ በመንግስተ ሰማያት 100 እጥፍ ያንን ያገኘዋል የሚለው ያንን አስተምሮ በጣም ነበር ከልቤ ነበር አክሴፕት ያድርግ የተቀበልኩትም እና አዛት ሞመንት ከዛ በኋላ ከዛ ልጀምርልሽ ብዬ ነው። ከሊትራሊ ከቤት ነው የተባረርኩት 18 ዓመት ሳይሞላኝ። ከዛ ጊዜ ጀምሮ ራሴን
በጣም ዋጋ ከፍዬ ችያለሁ። እናቴ ያለችው ክፍለ ሀገር ነው። ክፍለ ሀገር መሄድ አልፈልግም። ትምህርት አዲስ አበባ ነው የምማረው። ራሴን በተለያዩ ውጣ ውረዶች ማሳለፍ ነበረብኝ። በጣም ደስ በሚል ሁኔታ እግዚአብሔር ደግሞ እየቀደመ እያስተካከለ ረድቶኝ አልፍ ያለው ማለት ማንም ሰው በዛ የቤተሰብ ድጋፍን ብቻው መቆምን በሚከብድበት ሰዓትና እድሜ በማታስብበት ሰዓት ላይ አክሽን ይወሰድብኝ። አባቴ በግልጽ ይነግረኝ ነበር። ወላሂ አርዳሃለሁ ነበር የሚለኝ ሊትራሊ በግልጽ ይሄ ምንም እንትን አንተንም ገድዬ 2 ጀነት መግባት ነው እገላለሁ የኔ ልጅ ሆነ። ስፔሻሊ በጣም ከባድ ነበር። በጣም ከባድ ከምነግራችሁ በላይ በጣም ነው የሚያስጨንቀው። እኔ ደግሞ ወንድ ነኝ። እንደ ወንድ ቆፍጠን ብለህ ነገሮችን ማለፍ ግድ ይላልና ከአባቴ በቃ በጣም ሲያረጋግጥ አባትነቱ ሁላ ሰርዘዋል። ከውርስም ከምንም ከህይወቱም ሙሉ ለሙሉ ነው የፋቀኝ። እወደዋለሁ። ኢዝ ማይ ፋዘር ስቲል አክቹሊ በህይወት የለም አሁን እና በጣም እወደዋለሁ። በጣም ነው የምወደው። ምክንያቱም እንደ አባት አሳድጎኛል። እንደ አባት አንድ ልጅ የሚገባውን እሱ በመሰለ መልኩ ሁሉንም ነገር አድርጎልኛል። እንደዛ ሆንክ ብሎ ሳይጸየፍ የወደደኝና አምላክ እኔ እሱን ያህል ልወደው ስለማልችል ማንም ቢሆን ከክርስቶስ በላይ ልወደው የምችለው ማንም በምድር ላይ የለኝም። ማንም አሁን ራሴንም ራሱ ልወደው አልችልም። በዛ ምክንያት ያው ብዙ መከራዎችን አይቻለሁ፣ በጣም ብዙ። ግን ክርስቶስን አላስካዱኝም። እኔ ማተብ ካሰርኩ በኋላ አይ ቲንክ ወደ ቤት ሲሄድ ራሱ አያቴ በጣም ታዝንና እንትን ትል ነበር። በጣም ነው እሷ ደግሞ የምትወደኝ እጅግ በጣም እንደ እሷ ላለማስከፋት ስል ማሰቤን እንደዚህ ደብቄ እገባለሁ። ሰፈር ውስጥ ራሱ አልሰማብኝ። ፊት ለፊት እንደዚህ ማተብ አድርጌ ነው በሁሉም አልፎ። እኛ ሰፈር ዘሆል ሙስሊም ነው። ክርስቲያን ቢባል 10 ምናምን ቢሆን ነው። በጣም ከባድ ስራ የሚሰራበት ሰፈር ነው ያደግንበት ኤሪያ ማለት ነው። ክርስቲያኖች ትንሽ ናቸው። በጣም ተጽዕኖ አለ። በጣም ቢዝነስ አለ። ቢዝነሱን ተቆጣጥረው ሰዎችን እዛ ቢዝነስ ውስጥ እንድትገቢ እነሱን አስልመው የሚያስገቡብሽ ሰፈር ነው። ቢዝነስ ለስራ ብትይ እነሱ ጋር ብቻ ነው። እዛው አካባቢ ጋር ኔትወርኩ የተነካካ ነው። ትገኛለች፣ ስራ አይሰጥሽም ምናምን። ሌላ አዲስ ሶሳይቲ፣ አዲስ ማህበረሰብ፣ ሌላ ቦታ፣ ሌላ ነገር ላይ እንትን ማድረግ ይኖርብሻል። እኔ ከልጅነቴም ሙያዊ ተሰጥኦ ስለነበረኝ እግዚአብሔር ረዳኝና ትክክል ይሁን አይሁን ትክክል አይደለም። ኦፍኮርስ ለጌታ ስል እወደዋለሁ፣ እያችኋለሁ፣ ተይቼዋለሁ። ጥበብ ላይ ሙዚክ ላይ ነበርኩ ስራዬም ራሱ ማለት ነው። በዛ መንገድ ሰክሰስፉል ሆኛለሁ። ጌታ በሚያውቀው በጣም ሰክሰስፉል ሆኛለሁ። እንደዛ ዋጋ ከፍዬ ምናምን ነገር ራሴን አብቅቼ ምን ብዬ ከሀገር ውስጥ ባሻገር ውጪ በዛው በሙያዬ በሙዚቃው ልክ ስራ ሄድኩኝ። አሁን ልብ ብላችሁ ስሙ፣ ወደ ንጽጽሩ ልመጣ ነው። እንግዲህ ኢትዮጵያ ያለሁ ነው እነ ቢኒን ምናምን የዛሬ 4 ዓመት ያወቅኳቸው ማለት ነው። እና ያው ስለ ንጽጽሩ ላይ ሀሳቦችን ምናምን ማድረግ ጀመርኩ ማየት። ከዛ ያ ነገር ተሳክቶ ወደ ውጭ ከሄድኩ በኋላም ያው መከታተሌን ቀጠልኩ ማለት ነው። የሄድኩት ምን ላደርግ ነው? የእነዚህን እህት ወንድሞች ቅናት ማገልገልና ሬዲዮን ማማዬን ጳላዲ ሌሎችም በቃ ሲሉ ከዛ ሳይ ስለ ጌታ ምን አድርጌለታለሁ? የሄድኩት ያን ሙዚቃ ልሰራ ነው። ከዛ መክፈል የነበረብኝ ብር ነበረ። ሄድኩበት ሀገር ላይ ኮንትራቱን ስትይ አቆምኩት ያንን ስራ ማለት ነው። ጌታ ምስክሬ። አይ ቲንክ እፎይ ያውቃል፣ እፎይ እንኳን ያውቃል፣ አለቆችንም ያውቃል፣ በአካልም በደንብ ከኔ ጋር ከዛ በኋላ ስላልም ማለት ነው። እርግፍ አድርጌ ተውኩት። በቃ የፈለገ ነገር ቢመጣ ያንን ስራ ደግሜ ላልሰራው ለራሴ ቃል ገብቼ
ተውኩት። ይህ የሆነው እነዚህን እህት ወንድሞች ሳይ ነውና ትንሽዬ ነገር ለማድረግ ሞከርኩኝ ማለት ነው። ሶ እግዚአብሔር ይመስገን እዛም በነበርኩበት ሰዓት እሱን ብተው ሌላ አይነት ስራ ላይ ሌላ አይነት እንትን ላይ ደግሞ እንትን አድርጌ እግዚአብሔር ይመስገን ሰክሰስፉል ሆኜበታለሁ። ሶ ፋይናሊ ከዛ ያው መጥቼ ተጠመቅኩኝ። እነዚህን ወንድሞች ሳገኝ እፎይን ሳገኝ ደግሞ ቦምብ ሆነ። በቃ ሁሉ ነገር ተቀየረ ማለት እውቀቱንም በደንብ ጨመርኩኝ። ካለኝ ላይ በደንብ ማሳደግ ጳላዲን ሳገኝ ጳላዲ የመጀመሪያ ተማሪዎቹ ነኝ። ከዛ እፎይን ሁለቱ ጋር ያለኝ ወንድማዊ ሪሌሽንሽፕ ኢንዚስ ታይም ላይ በዚች ሙቭመንት ላይ እኔ አሁን ፎር ኤግዛምፕል እኔ በቃ ከቤተሰቦች ተቆራርጫለሁ። በቃ የለውም በቃ ተቆራርጫለሁ። ግን ደስ የሚል በክርስቶስ በስጋ ባንወለድም በመንፈስ ግን አብረን የተወለድን ወንድሞች እነሱ ጋር ህብረት አለኝ። እነሱ ይዘውኝ የበዓል ቀን አብረን የት ነህ ተባብለን ተገናኝተን ያለውን ነገር አብረን በልተን እፎይ ስፔሻሊ ከዛ ጳላዲ ሌሎች እነ ክርስቲያን አሉ እየተገናኘን እህቶችም አሉ። እግዚአብሔር ይመስገን እነሱን ሳገኝ ንጽጽሩ ላይ ያው በደንብ ሞር ዋጋ ምከፍልበት እስከሚያስከፍለኝ ደረጃ እስከ ጥግ ድረስ ልከፍልበት ገባውኝ እልሻለሁ። እስቲል እስከዚህኛው ሰዓት ድረስ እያገለገልኩ ነው። ዋጋ አሁንም እያስከፈለ ነው ወይ ካልሆነ አዎ በደንብ እያስከፈለኝ ነው። ግን መንገዱ አልጋ ባልጋ እንዳልሆነ ጌታ አስቀድሞ ስለነገረኝ ደስ የሚል ስቃይ ነው ይህ ያለው ስሜት ማለት ነው። ክርስቶስን ጌታን ስትቀበሉ ወይ ደግሞ ወደ ክርስቶስ ስትመጡ ክርስቲያን ስትሆኑ ተድላ በተድላ እንዳትጠብቁ። ገንዘብ ኖሮ ከነበረ ገንዘብን ታጣለህ ብራዘር። ሰዎች ኖሮ ከነበረ ሰዎች ልታጣ ትችላለህ። የምትወዳጁ እናትህን ምናምን ልታጣ ትችላለህ። ምንም ልታጣ ትችላለህ። አኬን ጋረንቲዩ አንድ ነገር ግን በጣም በእርግጠኝነት አንድ ትልቅ እውነት ልነግራችሁ ይችላል። የዘላለም ህይወትን ግን ምንም ቢመጣ ምንም ማንም አይነጥቃችሁ። በክርስትና ስጋዊ ችግር ስጋዊ እንትኖች ሊመጡ ይችላሉ። አዎ በደንብም ይመጣሉ። በደንብ ነው። ነገር ግን ማለት ልክ እንደ ከፕሮቴስታንት እንደ እንትን እንዳይመስልህ በተለያየ አቅጣጫ ይጎደዋል። ነገር ግን አንተ ብለህ የመጣኸው ክርስቶስን ከሆነ እሱን ከታመንክ ደግሞ ማለት ነው አንዱም ጫፍ ላይ ደርስም ያኖራል። ጌታ ምስክሬ ያኖራል። ከእግዚአብሔር ያኖራል። እሱ ሁሉ ማድረግ የሚችል አምላክ ነው። ልክ ላይ የኛ አምላክ እኮ እንደዚህ ነው። በቃ ስንል እኔ አላህ ያኖራል ያኖረኛል ብዬ ብናገር አያኖረኝም። እንዴት ነው ያለው? አላህ የተጻፈውን ነው የምኖረው ብሎኛል። አንዴ ነግሮኛል። ተደርሷል። በቃ ትተውናለህ ተብያለሁ። አርፌ መተውን ነው። እግዚአብሔር ግን በየትኛውም ሁኔታ ውስጥ ያወጣኛል፣ ያድነኛል። በቃ በዚህ ተማመናለሁ። ንጽጽሩን ደግሞ በደንብ ዋጋ እስከ መክፈል ደረጃ እስከ ጥግ ደግሞ እንዲሄድ ያደረገኝ ይህ የምታዩት ሰውዬ ነውና እሱን እያየው ከእሱ ጋር ውሎ ሲሆን እሱን እየመሰልኩ መጣሁና በጣም ጌታ ምስክሬን በጣም ማደንቀው ቅንጣት ማለት ከህይወቱ ለህይወቱ እንኳን ሳይሳሳ እዚህን ያህል ከፊት ለፊት እሱ ወጥቶ ሲጋፈጥ እኔ ማንኝና ነው እኔ ስራዬን አሁን ኦፍኮርስ አጥቻለሁ ምናምን ሳምቲንግ ግን ምንም ተሰምቶኝ የማያውቅም አንዲት ቀንም። ለምን የእሱን ጽናት ሳይ ኦኬ እኔ ከሱ በጣም እንትን ብዬ ሲሆን አትሊስት በአንድ ነገር ከሱ ማገልገል ማገዝ አብሮ መሆን ለእኔ ያ ትልቅ አገልግሎት ነው። እህቶች እንዲመጡት እንትን ማድረግ ምክንያቱም ኢማጅን እኔ እፎይ እዚህ ንጽጽር ባይሰራ ራሱ ምን አይነት ነገር እንትን ላይፍ ላይ እንደነበረ ምን ሊያገኛት አይኖ ይታቃሉ። ነገር ግን በቃ አንዳንድ ጊዜ ሳናስበው ተጠርተን ተሰብስበን ፒክ ተደርገን የተቀመጠን ሰዎች ነው የሚመስለኝና ነገር ግን ዋጋ የሚከፈለውን ዋጋ ቢትከፍልም አንዲት ቀን እንኳን እንደዚህ ሆኜ ነበረ እንደዚህ ኮንኩኝ ምናምን ስሜት ጌታ ምስክሬ ተሰምቶን አያውቅም። እኔን ተሰምቶኝ አያውቅም። እፎይም ተሰምቶት አያውቅም። ጳላዲንም ማማየንም ሁሉም ወንድሞች እና የዚህ አገልግሎት ላይ ከባድ ዋጋ እኔ ከመጀመሪያ አንድ በህይወቴ ዋጋ ከፍዬ ያልኩኝ ከዛ ደግሞ እዚህ ንጽጽር ላይ ደግሞ ስገባ ሌላ ዋጋ እያስከፈለ ነው። ኦፍኮርስ እያስከፈለ ነው። ግንስ ያ ዋጋ ስሜታችሁን ነክቶታል ወይስ እንትን አምጥተዋል? ነቲንግ ጫፉንም ጫፋችን ጋርም አልደረሰም። እዛው ስጋዊ ነገር ላይ ፖዞን የቆመ ነው። ከዛ ይልቅ ራሳችንን ዕለት ዕለት መማማር ማስተማር ማንበብ ላይ ፎከስ አደረግን። ያው እዚህ ደረጃ ላይ ደረሰን። እርግጥ በጣም በርካታ ነፍሳትን ኦፍኮርስ መልሰናል። በዚህ አገልግሎት
ያ ደግሞ ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። በእኛ ችሎታ ሳይሆን በእኛ እውቀት የሆነ ሳይሆን በእግዚአብሔር ነው። ምክንያቱም እኔ ዲቴሉን በደንብ ስለማውቀው ከእነሱ ጋር ሆኜ በደንብ ዲቴሉን ስለማውቀው እነሱ የሰሩት በተቋም ደረጃ የሄዱበት ርቀትና እኛ እዚህ ጋር እዚህ ግፋ ማንባል ሰዎች ሄደን በእኛ አቅም ልንል አንችልም። እግዚአብሔር ሁሉን ስራ እየሰራ እየደመሰሰ እየጠራረገ ብዙዎችን ከጨለማ እንዲወጡ ምክንያት ሆኗልና እውነት በዚህ አጋጣሚ እፎይን ላመሰግነው እወዳለሁ። ከዛ በፊት በርካታ የሰሩ እህቶች እኮ ወንድሞች አሉ፣ ኦፍኮርስ አሉ። እፎይ ከመጣ በኋላ ደግሞ ነገሮች ተቀይረዋል። ሁላችንም ነው እና ምንድነው እንደዚህ ሜቢ የመለያየት ምናምን እንትን እንዳይወፈርቼ ጠቀቅ ያልኩትና የማይካድ ሀቅ አንድ አለ። እፎይ ከመጣ በኋላ ስፒዱ ጨምረዋል። ነገሮች ብዙ እንትን ሄደዋል። ያ ብዙ አስቸጋሪ ነበሩ ወይ ኦፍኮርስ በጣም አስጊ ነበሩ። እነዛ ነገሮች ግን ታልፈው ወደፊት የምንሄድበት እንትናችን ጨምሯል። በጣም ብዙ እንትኖችን ሰርፈናል። የመጀመሪያው እነ ቢኒም አሉ፣ ከቴሌግራም ጀምሮ የሰሩት ወንድሞችም አሉ። ይሄ ግን ህዝብን እንደዚህ አነቃንቆ መነቃቃትን እንደዚህ ፈጥሮ ደግሞ በአንድ እንትን ወደፊት እንድንሄድ እፎይ ከመጣ በኋላ ያ ስፒድ ጨምሯል። ይሄ ምንም የማይካድ መሬት ላይ ያለ ሀቅ ለመሆኑን ለመግለጽ ነው እና ይህንን እግዚአብሔር ረድቶን እንደዚህ እየሰራን ነው። እውነትሻ ዘበዘብኩ ያልመለስኩልሽ ነገር አለ? ዝም አልሽ? አረ እንደውም ከስር ጥያቄያቸው አንድ ትልቅ ጥያቄ ነበራቸው ደጋግሞ ሲጠይቁ የነበረ እሱንም ሳይታሰበው ነው አንድ ላይ አድሬስ አድርጋ የመለስከው። በጣም እናመሰግናለን። አልዘበዘብክም። ግልጽና በጣም ደስ በሚል ሁኔታ ነው ይህንን ነገር ያብራራህልን። በጣም እናመሰግናለን ዲቦዬ። የመጨረሻ ጥያቄ የኔ የሚሆነው እስቲ አሁንም በጨለማ ውስጥ ላሉ በእስልምና እምነት ውስጥ እየዳከሩ ላሉ እህት ወንድሞች ምን ትመክራቸዋለህ? ማስተላለፍ የምትፈልገው ይህንን ማለት ፈልጋለሁ የምትለው ነገር እስቲ አንድ ብትለን ደስ ይለኛል። ያ ብዙ እንትኖች አሉ። ቅድም ሜቢ ጀነራላይዝድ ሳደርግላችሁ ምናልባት ሀሳቤ በደንብ ግልጽ አድርጌ ምናልባት ግልጽ ያልሆነ ከነበረ ግልጽ እንዲሆንላችሁ እስልምና እያላችሁ የተጫነባችሁ የሆነ ሶፍትዌር አለ። በቃ ሰው ነው የሚያመልኩት፣ ሰው ነው እንደዚህ ነው የሚል አለ። ክርስትናው ግን እንደዛ አይደለም፣ ሊትራሊ አይደለም፣ ይለያል። እንደዛ የሚለውን መጽሐፋችሁ ላይ ያያችሁት እሱ አላህ ዋሽቷቸዋል። እንደዛ ብሎ የነገራችሁ ኡስታዝ ውሸታም ነው። ኦኬ። ምክንያቱም ፍጹም ሰው ፍጹም አምላክ በሰው ሰውነት አምላክ ሰው ሆነና ሰው አምላክ ሆነ ሁለቱም የሚለያዩ ቃላቶች ናቸው። አምላክ ሰው ሆነና ሰው አምላክ ሆነ ሁለቱ በጣም የሚለያዩ። እኔ ሰው ነኝ አምላክ ልሆን አልችልም። አምላክ ግን አምላክ ስለሆነ እሱ የፈለገውን መሆን ስለሚችል ሰው መሆን ቻለ፣ ሰው ሆነ። ዛሲት ያንን ነው እና ይህንን አይነግሯችሁም። አንድ ብዙ ጊዜ ጭንቅላታችሁ ውስጥ የምትከቱት ሙስሊም እህት ወንድሞቼ በብዛት ክርስትና ትክክል አይደለም፣ እኔም ጭምር ማስበው ማለት ነው የሚለውን ሀሳብ። ለምን ሰው አምላኪ ናቸው እነሱ ሰው አምላኪ ስለሆኑ፣ የኛ ግን አላህ ሰው ስላልሆነ የኛ ነው ትክክለኛ አምላክ የሚል እሳቤ እዚህ ጋር ያለው። እኔ ጌታ ምስክሬ በእርግጠኝነት ነው የምናገረው፣ ሁሉም ሙስሊም ጭንቅላት ውስጥ ያለ ነው። ምንድን ያለው? እነሱ የሚያመልኩት ፍጡር ነው፣ ሰው ነው። ማርያም በላቸው እንደዚህ ሰው ነው የሚያመልኩት። የኛ አላህ ግን ሰው አይደለም። ይሄ ነው ያለው። ሮንግ ስህተት ነው ይሄ። የትኛውም ክርስቲያን ሰውን አያመልክም። የትኛውም ክርስቲያን ፍጡሩን አያመልክም። አምላክ ነው በሰው ሰውነት ተገልጦ የሚመለከው። ኦኬ። ከዛስ ግን እንደዚህ ብላችሁ ከጠየቃችሁ በኋላ አላህ ማን ነው ብላችሁ ጠይቃችሁ ታውቃላችሁ? አላህስ ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? አላህ የሚገለጥ አምላክ ነው ብላችሁ ጠይቃችሁ ታውቃላችሁ? አታውቁም። ብትጠይቁም መልስ አይሰጣችሁ። አላህ አንድ ነው ከማለት በዘለለ ምንም ነገር የለም። ስለዚህ እኔ ለእያንዳንዱ ሙስሊም ማስተላልፈው መልእክት፣ የመጀመሪያው መልእክቴ ቁርአን፣ ሐዲስ፣ ኡስታዞች ጠቅላላ ስለ ክርስትና የሚነግሯችሁ ነገር ውሸት ነው፣ ሐሰት ነው። ካላመናችሁ ግቡና ሙሉ መጽሐፉን አንብባችሁ አረጋግጡ።
ሐሰት ነው የሚነግራችሁ። አንድ ሙስሊም ይህንን ሐሰት ይህንን ውሸት እንደተነገረው ፈጣሪ እንደዋሸው ቢያቅ ቀጥታ ይከፍራል። ሁለተኛ መልእክት እና የመሰረታዊ ለሙስሊሞች በትልቁ ማስተላለፍ የምፈልገው እያንዳንዷን የቁርአን አያ የቀራችሁትን ሰላት ስትሰግዱ የምትቀሩትን መስጊድም ይሁን በቀን ስንት ጊዜ ትሰግዳላችሁ? አጠቃላይ 17 የቁርአን አያዎችን በ17 ጊዜ ስለምትሰግዱ ማለት ነው 17 የቁርአን አያዎችን ትጠቀማላችሁ አይደል? 17ቱንም ግቡና በአማርኛ አንብቡት። እስልምና ለቃችሁ ነው የምትወጡት። እደግመዋለሁ። በቀን 17 ጊዜ የሚሰግድ ሙስሊም በየቀኑ በአረብኛ እየተናገረ የሰገደውን እየሄደ በአማርኛ ደግሞ ቢያነበው ትርጉሙን ቢያውቀው እስልምናን ጥሎ ይወጣል። ሊትራሊ ነው ጥሎ የሚወጣው። ምክንያቱም ቅድም እንደነገርኳችሁ ነው። ምን እንደሚል ጉንዳን እንደዚህ ያለች እንደዚህ ወጣ በዚህ ገባ እያልክ ምን እያልኩ ነው? አብጄ ነው እንዴ ነው የምትለው? ይህንን አስረግጬ ነው የምነግራችሁ። ስለዚህ ፕሊስ ይህንን ተግብሩትና ከዛ በኋላ እነት ይህ እየተነገረኝ ያለው ነገር እውነት ነው ወይስ ውሸት የሚለውን ደግሞ ተቀበላችሁ ዌልካም። አንብቡት፣ መጽሐፍ ቅዱስን አንብቡት፣ ክፍት ነው። ሙሉን አንብቡት። አንድ ጥቅስ ሳይሆን ሙሉን ዮሐንስ ወንጌልን ብታነቡት አንድ ሰው ድፍረት ኖሮት ዮሐንስ ወንጌልን ጠቅሶ የእሱ አምላክ አይደለም ብሎ ሊናገር አይችልም። አለማወቃቸውን አለመረዳታቸውን ስለምንረዳ እንደው ዝቅ ብለን እንዲማሩ ስንል እናወራለን እንጂ ዮሐንስ የክርስቶስ አምላክነትን በመናገር ጀምሮ ሲዘጋም በየክርስቶስ አምላክነትን ተናግሮ የሚዘጋ ሐዋርያ ነው። ዮሐንስ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚናገር ብለዋል ብሎ የሚነግር ሰው ካለ እሱ ውሸታም ነው። ምክንያቱም በርካታ ለመቁጠር የሚከብድ አምላክነቱን የሚገልጽ ቃላቶች ስላሉ፣ ስለዚህ የሚሰጧችሁ ስለ ሰውነቱ በስጋ ስለተገለጠ ስለ ሰውነቱ የሚነገረውን እንጂ እውነተኛውን አስተምሮ ወይ ደግሞ እውነተኛውን መጽሐፍ ቅዱስ ቁርአንን ገብታችሁ ጥያቄ እንዳትጠይቁ አትጠይቅ ስለሚል አስቀድሞ ጥያቄ እየሰጧችሁ ነው እንጂ የዋሿችሁ ነው። አስቀድሞ እናንተን ጥያቄ ሰጥቶ ወደ መዋሸት ነው እንጂ መጽሐፍ ቅዱሱ አይልም። ተራበ ቢልህ ኦፍኮርስ በስጋው በተገለጠበት ስጋው ነው እያለ ዮሐንስ እየነገረ ነው። እንደዛው ደግሞ የተራቡትን የሚያበላ ነው፣ የሚያጠግብ ነው። 3 ዓሣ እኮ ይዞ 5000 ሕዝብ አብልቶ 12000 ቅርጫት የበሉት ትራፊ ከተረፈ እና ተራበ ብሎ ቢነግር ይህንን ማድረግ የሚችል እንዴት ሊራብ ይችላል ብለህ ልጠይቅ ይገባል። ተጠማሁ ሲል ዝናብን የሚያዘንብ እኔ ውሃ ስጪኝ ሲላት እኮ ማን እንደሚጠይቅሽ አታቂም ነበር ብሏታል እኮ። ብታቂስ ኖሮ እሱ እኔ የሚሰጥሽ ውሃ የዘላለም ሕይወት ነው። ይሄ የዘላለም ሕይወት የሚሰጥ አምላክ ዝናብን የሚያዘንበው ተጠማ ሲል ዝናቡን ማዝነብ እየቻለ እንዴት ሊጠማ ይችላል? ልጠይቅ ይገባዋል። ልትመረምር ይገባዋል። እውነቱን ልትፈትሹ ይገባቸዋል። ሰው ነው የሚያመልኩት የሚሉትን ሊትራሊ ሐሰት ነውና ይህንን ለሙስሊም ወንድሞቼ ኑ መጽሐፍ ቅዱስን ሙሉውን አንብቡት። ውሸት ነው የተዋሸው ለማለት እፈልጋለሁ። ለሙስሊሞች ደግሞ አላህ ማንነቱን እንድጠይቁና እናንተም ደግሞ በቀን 17 ጊዜ ስትሰግዱ ይህንን ቁርአኖቹን ትርጉማቸውን በየቀኑ ልክ እንደኔ ንቅል አድርጋችሁ እንድትወጡ ማለት ነው። በየቀኑ ትርጉማቸውን የእያንዳንዱን ቁርአን ሄዳችሁ በአማርኛ አንብቡት። ሐዲሳት ተፍሲራት ከተጨመሩ ቻው፣ እሱ ሌላ ጉዳይ ነው። እና እነዚህ 3 ምክሮች መልእክቶች አስተላልፋለሁ። እውነትሻ በጣም እናመሰግናለን ዴቪዬ። አሁንም ከእግዚአብሔር አምላክ መጥራቱን ብቻ ሳይሆን የምታገለግልበትን እሱን የምታከብርበትን እሱን የምታመሰግንበትን እድሜ ከዚህ በላይ ጨማምሮ ይስጥህ። ሌላ ምንም አይደለም። ለምን እዚህ ላይ ቅድም እንዳልኩት ነው እንግዲህ ሁላችሁንም እንደምታውቁት እዚህ ላይ ሲለፋ ቀን በቀን ለማገልገል ህዝቡን ለመመለስ ለማስተማር የሚጥር ብቻ እኔ ያው በግልም ስለምታወቅ በደንብ ዴቪዬ ያው ያለኝን አክብሮት እህታዊ ፍቅር ብዙ ጊዜ እንትን ብለናል ተነጋግረናል እና ከዚህ በላይም እንግዲህ እግዚአብሔር አምላክ ፍጻሜህን ያሳምርልህ፣ በቤቱ ያጽና።
እኔ እንኳን የምለውን ነገር ጨርሻለሁ። ሙስሊሞች እሱ ያቀረበላችሁን ቻሌንጅ ለራሳችሁ ለእኛ ስትሉ አይደለም። ባይዘዌ እኛ ምንም አናረጋችሁ ማለት በእግዚአብሔር ነጻ ፍቃድ ስለሰጣችሁ ነው ዛሬ እሱ ላይ ጀርባችሁን ያዞራችሁት፣ ዛሬ እሱ ላይ ያመጻችሁት እና እሱ የሰጣችሁን ነጻ ፍቃድ እኛ ምንም ልንጠጥቃችሁም ልንወስድባችሁም አንችልም። ግን እባካችሁ ነጻ ፍቃድ ያላችሁና ምን ዴቭን ያቀረበላችሁን ቻሌንጅ ለራሳችሁ ለነፍሳችሁ ስትሉ ከቁም ነገር ወስዳችሁ ያንን ነገር አድርጉት፣ ሞክሩት እና ያን እስቲ ራሳችሁን ጠይቁ፣ የቆማችሁበትን ጠይቁ፣ የምታነቡትን በደንብ አጢናችሁ ለማንበብ ለማስተዋል ሞክሩና ይሄንን ነው የመጨረሻ መልእክቴ። እህቶች ወንድሞች ቀጥሉ። ዴቭ እንግዲህ ጥሪያችንን አክብረ ስለመጣ እግዚአብሔር አምላክ ያክብርህ፣ እግዚአብሔር አምላክ ይስጥልኝ። በጣም እናመሰግናለን። በዚህ አጋጣሚ እኔም አመሰግናለሁ። ግን የማመስገን እድል ቢፈቀድልኝ ትላለህ እውነት ሻዬ። በእርግጥ እዚህ ጋር ረጅም ጊዜ ስንመጣ ስንሰራ ወንድሞች ባለኝ እውቀት ላይ እውቀት እንድጨምር እንዳዳብር ስለረዳችሁኝ ሁላችሁንም አመሰግናለሁ። ስም ጠርቼ ብዘረዝር ስለማልችለው ማለት ነው። ከዛ በተለየ ደግሞ እፎይን ላመሰግን እወዳለሁ። ለምንድን ነው እፎይ በቅርበት ሆኖ እንደ ወንድም ፎሎ አፕ እያደረገ እንዲህ ብታረግ እንዲህ ብታነብ እንደዚህ ብታረግ እንደዚህ አንበብ እንደዚህ አድርግ እንደዚህ ቢሆን እንደ ታላቅ ወንድም ሆኖ ጌታ መሰክሬ እንደ ታላቅ ሆኖ እያንዳንዱ ነገር እንደዚሁን እየመከረም እየገሰጸም በደንብ ብዙ ነገር እንዳውቅ ወደፊት እንዲሄድ ስለረዳኝ ከጎኔ ስለሆንክ እንደ ወንድምም ደግሞ በበዓላት ጊዜ ተደውለህ ራስ አስበህ እና ምሳ እንብላ ተባብለን ብለህ ተሰብስበህ እንደ ወንድም ከእኔ ጋር ጊዜን ሰጥተህ ስላሳለፍክ ስለ ሁሉም ነገር እግዚአብሔር ይስጥልን። አመሰግናለሁ ብሮ። በጣም ነው የምወድህ። ይመችህ። ዛሬ ሞቀው እንግዲህ አመሰገንኩት ስላለ ላባላም ሆነ። ሁላችሁንም ወዳችኋለሁ፣ አመሰግናችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም እናመሰግናለን። ዲያቆን እንኳን ደህና መጡ። እፎ ያለ እንኳን ደህና ቆያችሁኝ። ሰላም ሁሉ ለእናንተ ይሁን። ሰላም ብያለሁ። ናኑ፣ እውነት፣ ማማዬ፣ አይሻ፣ እፎይ፣ ሚስራ፣ ቆስጠንጢኖስ፣ ታች ያላችሁ ክርስቲያንትና ወንድሞቻችን ሁላችሁንም እንዲሁም ሙስሊምትና ወንድሞቻችንም ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። እናመሰግናለን። ዴቫ በጣም የሚገርም ታሪክን ያካፈልከን። እኔ ግማሽ ነው የደረስኩት እና ስሜት ያርገኝ ራሱ ጊፍት እንድሰጥ አደረከኝ እና ትልቅ ነገር ነው። እግዚአብሔር እንኳን ጠራ፣ አሁንም እንኳን በቤቱ ደግሞ ያጽና። አይ ቲንክ ለሁላችንም ጥሩ ትምህርት ነው የሰጠህን እና እናመሰግናለን። ይህንም ስላመቻቻችሁልን እህቶቻችንም እናመሰግናለን። ጊዜ ይስጥልኝ። እውነት እንዲህ ዲያቆን ጨምሩበት እንጂ አይመርቁትም። ምንም ጨምሮ የለም። እኔ እና ዴቫ ያው በውስጥ ስለምንገናኝ ዴቭ በጣም የዋህ ነው እና የዋህነቱን እቀናበታለሁ በጣም እውነቱን ለመናገር። ቲክቶክ ላይ እንደምታውቁት ብዙ በቃ ተንኮሎች፣ ሸሮች አሉ በሰዎች ዘንድ እና ዴቭ ደግሞ በጣም የዋህነቱ በጣም ይገርመኛል። በጣም የዋህ ነው፣ ንጹህ ልብ አለው። በቃ ይኸው ነው ዴቭ። አንዳንዴ የሚዲያ ማንነት አለና ታውቃላችሁ፣ የሚዲያ ማንነትና ውጭ ላይ ሌላ ነው። ዴቭ ግን የሚዲያ ማንነቱም የውጭ ማንነቱም አንድ ነው እና በጣም ከሱ በተለይ በቃ የዋህነትን፣ ደግነትን ስትቆጡት ምንም አይከፋውም። ሀሳብ ስትሰጡት አይከፋውም። ማስተያየት ስትሰጡት አይከፋውም። ይስቃል፣ ይቀበላል እና በጣም ትልቅ ጸጋ ነው ይሄ ደግሞ ባይዘዌ ከቃለ እግዚአብሔር ከመናገር በላይ ደግሞ የህይወት ምስክርነትን ደግሞ የመሰለ ወንጌል የለም እና እንግዲህ እግዚአብሔር በዚህ አጽናው። መጨረሻ ሁላችንም ሲያምር ነውና መጨረሻውን ያሳምርለት። ሁላችሁንም ግን እዚህ የምታገለግሉ እለት እለት እንደምናገረው በቃ በርቱልን፣ በርቱ። ምንም ነገር ወደኋላ እንዳይወስዳችሁ። ስድቡ፣ ነቀፌታው፣ ማሳደዱ፣ ዛቻው ምናምኑ ምንም
ከምንም እንዳትቆጥሩት እንዳንቆጥረው አደራ። ገና ከዚህ በላይም ብዙ ስለምንሰደብ ማለት ነው። እና ላለፉት ስድብም ተመስገን፣ ለሚመጡትም ተመስገን፣ ለሁሉም ስድቦች ተመስገን እና እንደ ብርታት እንደ ጉልበት ይዩት። አይ ቲንክ አንዳንዴ እንደዚህ አይነት ጊዜዎች ያስፈልጋሉ። በቃ በርቱ የምንባባልበት ለመኮፈስ ምናምን ሳይሆን በቃ በርቱ የምንባባልበት እርስ በርስ ክርስቲያናዊ ቤተሰብነታችን የምንጠቅንበት ታይም ያስፈልጋል እና በጣም አሪፍ ነገር ነው። እኔም ይኸው ትቼ ፕሮቴስታንቶቹን ትቼ እናንተ ጋር መጣሁ። የእናንተ ፍቅር በጣም በቃ በጣም ይገርማል እና በጣም ከእናንተ ጋር ማገልገል ቢሆንስ በጣም ደስ የሚል ነው በጣም ምክንያቱም በቃ ምቾት የለውም፣ ምንም ምቾት የለውም። በቃ ስድብ ነው፣ ዛቻ ነው ምናምን እና እኔም በውስጥ የሚጻፍልኝ ነገሮች ስለማይ ነው። በጣም አሪፍ ነገር ነው ከእናንተ ጋር ማገልገል። በጣም ተመችቶኛል። በቃ ስድቡ ተመችቶኛል፣ ነቀፋው ተመችቶኛል። በቃ አይመችም፣ በጣም ይቆረቁራል። እዚህ ከእስልምና ጋር ያለ አገልግሎት ግን ደግሞ አሪፍ ነው። ጣዕሙም እሱ ስለሆነ ጣፋጭነቱም እሱ ስለሆነ ማለት ነው እና የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ ክርስቲያን ይሆናሉ። የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ አሃ አሁን ገባኝ ይላሉ እና ያንን ማየት የመሰለ ደስታ የለም። ትናንት ሳይሳደድ ትናንት ሲሳደብ የነበረ ሰው ዛሬ አብራችሁ አሁን ገባኝ ሲል አብሮ መቆም አብሮ መኖር የመሰለ ትልቅ ምስክርነት የለም እና እንግዲህ ያበርታን ሁላችንም። ጥበብ ማስተዋል ለሁላችንን፣ ትዕግስትን ያድለን፣ ፍቅርን ያድለን፣ ትህትናን ያድለን። የአባቶቻችንን ጸጋና ኃይል ለእኔም ለእናንተም ለሁላችሁም ይስጣችሁ። እህቶቻችንን በርቱልን፣ በተለይ እህቶቻችን በጣም በርቱልን። እንደነ ማማዬ፣ እንደነ ናኑ፣ እንደነ እውነት፣ እንደነ ቤቲ፣ እንደነ ጽዮን፣ እንደነ ትንሿ፣ እንደነ አለም፣ እንደነ ሶሲ በጣም ብዙ እህቶች አሏችሁ፣ የጠሯችሁም ያልጠሯችሁም እና በርቱልን። በቃ ልባምና አስተዋይ ጠንካራ ሴት ሁኑልን። ምክንያቱም እናንተ በጣም ብዙ ነገር መለወጥ ማስተካከል ትችላላችሁ። በክርስትናው ታውቃላችሁ፣ የአምላክ እናት ተብላለች ሴት ልጅ። ከዚህ በላይ ክብር የለም። የአምላክ እናት የጌታ እናት ተብላለች። እርሱም እናቴ ይላታል፣ እሷም ደግሞ ልጄ ትለዋለች። ከፍጥረት አምላኩን ልጄ የሚል የለም፣ ልጄ ብሎ የሚጸልይም የለም። ግን አንዲት ሴት አለች፣ እሷም ድንግል ማርያም ናት። አምላክ እናቴ ይላታል፣ እሷም ልጄ ትለዋለች። ስለዚህ በክርስትናው ሴት የአምላክ እናት የሚባል ትልቅ ማዕረግና ትልቅ ከፍታ አላት። ከዚህ ከፍታችሁ አትውረዱ፣ ይሄን ክብር ያዙ ለማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያበርታን ሁላችንም። አሜን። ዲያቆን ቆስጥዬ አንዴ ቅርታና በውስጥ ቴክስት ሙስሊሞችን ውሸታም በቀን 17 ጊዜ አይሰገድም እያሉኝ ነው እና ሜቢ ረካዓ ነው የቆጠርኩት። 5 ጊዜ ነው በቀን 5 ጊዜ ሲሰገድ 17 ጊዜ ቁርአን ይቀራል ማለት ነው። ውጭስ ሱብሂ 2 ረካ ትሰግዳላችሁ፣ ዙሁር 4 ረካ ትሰግዳላችሁ፣ አስር 4 ረካ ትሰግዳላችሁ። 8 10 አይሆንም። መግሪብ 3 ረካ፣ ኢሻ 4 ትርጉሙ ምንድን ነው? የህይወት ቃል ነው የሚለውን እሱን ነው እንትን ያልኳችሁ እንጂ በቀን 17 ጊዜ ሰላት አለ እያልኩ አይደለም። እና ሙስሊሞች ከዚህ አንጻር አትረዱት። በውስጥ የጻፋችሁልኝ ግልጽ ነው ብዬ አስባለሁ፣ ለክርስቲያኖችም ማለት ነው። ሱጁዱን ነው አይ ቲንክ ኤክስፕሌን ማድረግ አለብህ ብዬ አላስብም። ይሄ አንተ ለማለት የፈለግከውን ስለ ሃይማኖታቸው አለመረዳታቸው ራሱ በእነሱና በሃይማኖታቸው መካከል ያለውን ትልቅ ክፍተት ያሳያልና ያው እንግዲህ እንዳስተማራችሁ ተስፋ እናደርጋለን ከምስክርነቱም እግረ መንገዱን እና ማማይ ውስጥ ይቀጥሉ። እነ ሜሪ አላችሁ አይደል? እሺ፣ ሰላም ብያችኋለሁ ሁላችሁንም። በዚሁ አጋጣሚ ኡስታዝ ዴቭ በጣም ደስ የሚል ጊዜ አብረን አሳልፈሃል። ለእኛ ለመናቀ እንኳን እንደ አዲስ ሆኖ እየሰማ ነው ነበር እና በጣም ደስ የሚል ነገሮችን ሰምተናል። እግዚአብሔር አምላክ አሁንም በቤቱ ያጽና።
ከዚህ ሁሉ ነገር አልፈ ከነገርከን ሁሉ ነገሮች ሁሉ ወጥተ አሁን ባለህበት ነገር ላይ ሳየ ደግሞ በጣም ይደንቀኛል። እኔ ሁሉን ችለህ ስድቡን፣ እርግማኑን፣ የግድያ ዛቻውን፣ ቀመራውን ሁሉ ነገር ችለህ እየታገልክ ደግሞ እውነትን ማሳየት ስትፈልግ በስራዎች ሳይ ስከታተል እንዲህ ብዬ ማልናገራቸው ነገሮችን ስታደርግ እነዛ ነገሮች እያሰብኩኝ ነበር ስሰማ የነበረውና በጣም ደስ ይላል። እግዚአብሔር ገና ብዙ ነገር ይሰራል ብዬ አሰብኩኝና እግዚአብሔር አምላክ ለአንተም አሁንም ጸጋውን አድሎ በቤቱ አጽምቶ ረዥም የአገልግሎት ዘመን እንዲኖረ እመኝልሃለሁ። ያው ዲያቆን እንዳሉትም መልካም ነገር አይለይ ሁሌም ምስኪን ወንድማችን ፈጣብን እንዳይደብረ በብዙ ነገር ያው የተነጋገርናቸው ነገሮች አሉ። እኛ ከመንፈስ ጋር የምንዋጋው እዚህ እና አይዞ ጠንከር በብዙ ነገር እኛም በቤቱ ያጽናን። እግዚአብሔር አምላክ ከኛ ጋር ይሁን። እፎይ አይ ቲንክ ቅድም የማይመች ቦታ ላይ ነበር። ሜቢ ገብቶ ከሆነ ይችላል። ከቤት ውጭ ቅድም አገባ እያወራለን። ኦኬ 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 ኦኬ። አይ ጥሩ እሺ። ማማ ያለሽ አለው ኖ ብለሽ ጻፍ ስለራስሽ መስሎኝ እኮ። እሺ ቀጥይ። አይ እፎይ እየጻፈ ስለነበር ቴሌግራም ውጪ ነውና እስክገባ ጠብቁ ብሏል። ዴቮ እንኳን ያው ብለናል፣ እንኳን ደህና መጣ። ያው ስለ ዴቫ እንግዲህ ሁሉንም ነግሯችኋል። በጣም ደስ የሚል በነገራችን ላይ ያው ከእስልምና መጣ የሚለውን ነገር ነው እንጂ የምንሰማው የተነገረን ያሳለፋቸው እንደዚህ አይነት ታሪኮች ምናምን ብዙም እኛ ጠለቅ ብለን እንትን አንላችሁም ነበርና ብዙ ነገር ነው የተማርንበት። ያው ፎቶውን ባላሳያችሁ ከለላ አድርጌ ጥምቀት በትክክለኛ የወሰደው ዴቭ አምና መስለኝ ፋሲካ ሆሳዕና ሳምንት ላይ አይደለ ዴቭ? ካልተሳሳትኩ ከነ ይዋድ ጋር ልክ ነሽ። ቪዲዮ ራሱና ስለተነገረ የተባለው ሆሳዕና ወሰድኩኝ፣ ግን ቀሲስ ስላልተመቻቸው እና ቀሲስ ወስደው ያስጠመቁት አምና ነበረ። እሺ ግን በደንብ ሸፍኘው አይ ማለት ይታያል። ጀመር አላሳያችሁም፣ ብዙ አላሳያችሁ። ኦኬ እሺ። ማማ ይቅር ግድ የለሽም ታይ አላሳየሁትም። ሲጀመር አንትሽን ያሳየሁት እና አምና ነው በስትክክል የተጠመቀው ዴቮ። ቀድም እንዳላችሁ ጥምቀት ሲባል ዝም ብሎ ጠዋት ሄደው የሚጠመቁት መስሎኝ ነጠላ ለብሼ ሂጄ ተጠመቅኩኝና በቃ ክርስቲያን ነኝ አልኩኝ አለ እና ትክክለኛ ጥምቀት የወሰደው ግን አምና ነው። እና ዴቭ በጣም የሚገርም ልጅ ነው። በነገራችን ላይ በጣም ነው የምንቆጣው። በጣም ነው ዴቭ ምናምን ስንለው እንኳን አይደለም ከሌላ ቤተ እምነት ብዙ እንትን የማይሉ ሰዎች የራሳችን የሆኑ እንኳን ለምን ስንላቸው ማን ስለሆናችሁ ነው ምናምን ብለው መልስ ይሰጡናል ምናምን። እሱ ግን እንደዛ የለበትም። ባይዘው እንደዛ አይነት ጸባይ የለበትም። የምር እሺ ነው የሚላችሁ፣ እንትን ይላችኋል። ሰው በጣም ያከብራልና እግዚአብሔር አምላክ ይህንንም ቅን ልቡንም አይቶ ነው ወደ እውነትም የመራው። እና ወንድማችን በርታ። ከዚህም በላይ ደግሞ የምታገለግልበትን እድሜና ጤና ይስጥ። ደከመኝ ሰለቸኝ ሳይል እኔ ገስት ላይ ያዋለሁኝ ብንንስል በቃ ከሙስሊሞች ጋር ምናምን ሲነታረክ ምናምን ነው የማየውና በጣም ደስ የሚል ወንድማችን ነው ዴቭ። እግዚአብሔር አምላክ ደግሞ ከዚህም በላይ የምታገለግልበት እድሜ ጤናን ያድልህ ወንድማችን። ይህንን ነው ማለት የምችለው። አሜን አሜን። ማምቾዬ አሜን። እግዚአብሔር ያክብርልን። እኔም እናንተ አንተ አሳየው ዴቫ ገለጥኩት እንዲህ በቪዲዮ ላይ ፊትና እንዳይሆንባቸው
ልጆቹ ቀላል አሳየሽ እንዴ? ከዚህ በላይ ምን ታሳይ ትላለህ? አላሳይሽም። ቢያዩም ምንም እንትን የሚሉት ነገር የለም ትላለህ። እኔ ያው አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። አንትሽን ያሳየሽው ማማዬ አንትሽን ነውና አንትሽንና ቀሲስን ያሳዩት አንታኝ አንትሽን ያሳየሽው እና አንትሽን ያያችሁት ደግሞ አንትሽን እንዳታስጨንቁት ምንም በማያውቀው ትላለህ እና በቃ አሪፍ ባባዬ ጥሩ ነው። እግዚአብሔር ይመስገን። እህት ወንድሞች አካውንታቸው በየጊዜው ሪፖርት እየተደረገ እየዘጋ ላይቭ ላይ በስርዓትም ማስተላለፍ ማስተማር ስላልቻሉ በዚሁ አጋጣሚ 1400 ሰዎች ትታዩኛላችሁ። አካውንታቸውን እየገባችሁ ኮፒ ሊንክ